ቪዲዮ ሰርታችሁ አፕሎድ ስታደርጉ የምትፈልጉትን ያክል ቪው እያገኛችሁ ያልሆነበትን አንድ ሜን ምክንያት ልንገራችሁ። ከዚህ በፊት ስታደርጉ እንደነበሩት ዩቲዩብ ላይ ቪዲዮ ከሰራችሁ በኋላ ለቪዲዮቻችሁ አፕሮፕሪየት የሆነ ታይትል፣ ዲስክሪፕሽን እንዲሁም ደግሞ ታግ በመጻፍ ቪዲዮአችሁ ሃይሊ ራንክ እንዲደረግ በጣም ትልቅ ሪሰርች እየሰራችሁ ከሆነ ጊዜያችሁንም እያቃጠላችሁ ነው። ዩቲዩብ ደግሞ ቪዲዮአችሁንም ቪውን እንዲቀንስ እያደረገባችሁ ነው። ይህ የሆነው ምክንያት ዩቲዩብን ጨምሮ ሌሎች ፕላትፎርሞች ካለፈው ወራት ጀምሮ አዳዲስ ሲስተሞችን እየተጠቀሙ ይገኛሉ። እንደምታውቁት የዩቲዩብ አልጎሪዝም በጀመናይ መመራት ከጀመረ ሞር ላይክ ወደ ኤአይ አድልቷል። ዩቲዩብ ልክ እንደዚህ በሙሉ የትዊተር የምንለው ወይም ደግሞ ኤክስ ፕላትፎርም የሰርች ኢንጂን ኦፕቲማይዜሽኑን በኤአይ መምራት ጀምሯል። ማለትም የሰርች ወርልዳቸውን ወደ ኤአይ እየቀየሩት ነው። አንድ ሰው ትዊተር ላይ ገብቶ የሆነን ነገር ሰርች ሲያደርግ ለሱ አፕሮፕሪየት የሆነውን ፋይል እንዴት ሰጀስት ላድርገው የሚለውን የሚጠቀሙበት መንገድ የትዊተርን ግሮክ እንዲቆጣጠረው ተደርጓል። እንዲሁም ደግሞ የፌስቡክን በሜታ ይሰራል፣ የዩቲዩብ ደግሞ በጀምናይ ይሰራል ማለት ነው። ስለዚህ ከዚህ በኋላ ፕላትፎርሞች ከዚህ በፊት እንደሚያደርገው እኛ ታይትላችን ላይ ወይም ደግሞ ዲስክሪፕሽናችን ላይ ወይም ታጋችን ላይ ያስቀምጥነውን አንድ ኪወርድ ሰዎች ሰርች ከሚያደርጉት ሌላ ኪወርድ ጋር ማች አድርጎ ለሰዎች ቪዲዮአችን ሰጀስት አያደርግልንም ወይም ደግሞ ራንኪንግ ውስጥ በዛ መንገድ አያስገባም ማለት ነው። ከዚህ በኋላ ኤአዮች የሚሰሩበት መንገድ ኮምፕሌትሊ ተቀይረዋል። የመጀመሪያ የሚመለከቱ ነገር ዋት ኢዝ ዘ ሚኒንግ ኦፍ ዚስ ቪዲዮ ነው። እንደምታውቁት የጀሚናይ ኤአይ እኔ ይህንን ቪዲዮ ሰርች አፕሎድ ሳደርግ አፕሎድ ያደርኩት ያለውን ቪዲዮ ሙሉ በሙሉ ኢንቴንሽኑንም ሆነ ሚኒንጉን አንደርስታንድ ማድረግ የሚችል ፓወርፉል የሆነ ኤአይ ቱል ነው ማለት ነው። ስለዚህ የዚህንን ቪዲዮ ሚኒንግ መረዳት ላይ ፎከስ ነው እንጂ የሚያደርገው እኔ ለዚህ ቪዲዮ የሰጠሁትን ታይትል፣ ዲስክሪፕሽን እና ታግ ማተር ማድረግ አቆሟል ማለት ነው። ማለትም የሚይዙት የፐርሰንት ድርሻ በጣም ቀንሷል። ድሮ 80% እና ከዛ በላይ የሚሆነውን ወሳኝነት ያላቸው ታይትል ላይ፣ ዲስክሪፕሽን ላይ እንዲሁም ደግሞ ታግ ላይ የምንጠቀማቸው ሰርች ኢንጂን ኦፕቲማይዜሽን ብለን የምንጠቀማቸው ኪወርዶች ናቸው። ስለዚህ ኦፕቲማይዝድ የተደረጉ ኪወርዶችን በጠቀምን ቁጥር የኛ ቪዲዮ በከፍተኛ ደረጃ ራንክ የመደረጉ ሂደት ከፍተኛ ነበር። ነገር ግን ካሁን በኋላ እኛ የምንጽፋቸው ኪወርዶች ቫልዩዋቸው ኦልሞስት ዜሮ ሆኗል። ሙሉ በሙሉ ዜሮ አልሆነም፣ ትንሽዬ ፐርሰንት ይይዛሉ። ነገር ግን ያን ያክል ልፋትና ድካም የሚያስፈልጋቸው መሆኑ ቀርቷል ማለት ነው። ስለዚህ ስለ ኪወርድ፣ ስለ ታይትል፣ ስለ ዲስክሪፕሽን ወይም ደግሞ ስለ ሰርች ኢንጂን ኦፕቲማይዜሽን ምንም የማያውቅ አንድ ግለሰብ ነገውኑኑ ዩቲዩብ ላይ ጆይን አድርጎ እኔ አሁን በምነግራችሁ መንገድ ከሰራ ይህ ሰው ቪዲዮ 100,000 ሊገባ ይችላል። ሰንበዲ ኤልስ ደግሞ ስለ ሰርች ኢንጂን ኦፕቲማይዜሽን ያለው እውቀት ከፍተኛ ሆኖ ከዚህ በፊት ሰራ በነበረበት መንገድ ቢሰራ የቪዲዮቹ ቪው አንደርግራውንድ እየተቀበረ ይገኛል ማለት ነው። ስለዚህ እኔ አሁን የምነግራችሁን የኤአይ ሰርች ወርልድ ዴፊኒሽን አንደርስታንድ እንድታደርጉ ስለምፈልግ ይህንን ቪዲዮ በጥንቃቄ መከታተላችሁ እንዳትረሱ። ይህንን ቪዲዮ ስታዩ ላይክ፣ ሰብስክራይብ ደግሞ ሼር ማድረጋችሁ እንዳትረሱ። በቀጥታ ወደ ቪዲዮ ልግባላችሁ። በመጀመሪያ ደረጃ ዋት ኢዝ ኤአይ ሰርች ወርልድ የሚለው ነው። ኤአይ ሰርች ወርልድ ማለት ሰርች ኢንጂኖቹ በኤአይ ተቆጣጣሪነት ተወስነው ሰዎች፣ ግለሰቦች የሆነን ነገር ሰርች ሲያደርጉ እዛ ዩቲዩብ ቻናል ላይ ወይም ደግሞ እዛ ዩቲዩብ ፕላትፎርም ላይ ገብተው ሰርች ሲያደርጉ ለሰዎች ትክክለኛ የሆነን ቪዲዮ ሰጀስት ለማድረግ ሰርች ላደረጉ ጥያቄ መልስ የሚሰጥ ቪዲዮ የማቅረብ ሂደት ነው። ስለዚህ ከዚህ በፊት በኪወርዶች ይወሰን የነበረው ይህ አሰራር ከዚህ በኋላ ደግሞ በሚኒንግ እና በኢንተንት እንዲሁም ደግሞ በዩዘርስ ኤክስፒሪየንስ ይወሰናል ማለት ነው። ይህ ማለት ምን ማለት ነው? አንድ ቪዲዮ አፕሎድ ሲደረግ አፕሎድ የተደረገውን ቪዲዮ ታይትል እና ዲስክሪፕሽን ሳይሆን ቼክ የሚያደርገው ሚኒንጉን በመጀመሪያ ደረጃ የጉግል ኤአይ ወይም ደግሞ ጀሚናይ አንደርስታንድ ያደርጋል ማለት። ስለዚህ የዚህንን ቪዲዮ ሚኒንግ አንደርስታንድ ካደረገ በኋላ ሰንበዲ ገብቶ ዋት ኢዝ ኤአይ ሰርች ወርልድ ብሎ ሰርች ሲያደርግ የመንሱር ቪዲዮ የዚህን ሰውዬ ጥያቄ ይመልሳሉ የሚለውን ነገር ኮምፔር ማድረግ ይጀምራል ማለት ነው። አንደኛ ራሱ ሪሰርች ባደረገው ይህንን ውሳኔ ፐርሰንት ሰጥቶ ያሳልፋል። ሁለተኛ ደግሞ የቪዲዮውን ኢንተንት አንደርስታንድ ካደረገ በኋላ ኢንቴንሽኑ ምንድነው ካለ በኋላ የሰውየው የጥያቄ ኢንቴንሽን እና የቪዲዮ ኢንቴንሽን አንድ አይነት መሆኑን ቼክ ካደረገ ለሰውየው ሰጀስት ሊያደርገው ይችላል። ሶስተኛው ደግሞ የዩዘርስ ኤክስፒሪየንስ ነው። ዩዘሮች እኛ ቪዲዮ ላይ ገብተው ምን ያክል ደቂቃ ቆይተዋል፣ ምን ጥያቄ ጠይቀው ለረዥም ጊዜ ቆይተዋል። ለምሳሌ ከዚህ በፊት ሰንበዲ ኤልስ ዩቲዩብ ላይ መጥቶ ኤአይ ሰርች ወርልድ ብሎ ሰርች አድርጎ የኔ ቪዲዮ ከመጣለት በኋላ የኔ ቪዲዮ 15ቱን ደቂቃ በሙሉ እስከ መጨረሻው አይቶ ከወጣ ሌላ ሰውም እንደዚህ በተደጋጋሚ አይቶት ከወጣ የኤአይ ሰርች ወርልድ የሚለውን ጥያቄ የመመለስ አቅሙ የቪዲዮ ከፍተኛ መሆኑን አንደርስታንድ ያደርጋል ማለት። ስለዚህ ሌሎች ሰዎች ኤአይ ሰርች ወርልድ ብለው ሰርች ሲያደርጉ ቅድሚያ የኔን ቪዲዮ ይሰጣቸዋል ማለት ነው። ከምን ተነስቶ? አንደኛ ቪዲዮን አንደርስታንድ አድርጎታል፣ ሁለተኛ ኢንተንቱን አንደርስታንድ አድርጎታል፣ ሶስተኛ ደግሞ የዩዘር ኤክስፒሪየንሶችን እንደ ዳታ ወስዶ ለሌሎች ዩዘሮች ሰጀስት ያደርጋል ማለት ነው። ስለዚህ ራንኪንግ የምንለው ነገር ከዚህ በፊት ሰራ እንደነበረበት መንገድ ኤአይ ሰርች ወርልድ የምትለውን የኔን ታይትል
እነሱ ሰርች ካደረጉት AI ሰርች ወርልድ ጋር አመሳስሎ ቪዲዮ ሰጀስት ማድረግ ያቆማል ማለት ነው። ስለዚህ በዚህ መንገድ የሚሰራበት መንገድ አለ ማለት ነው። ስለዚህ ይህንን ስራ ስትሰሩ እንዴት ማስተካከል እንችላለን የሚለውን ነገር ብሪፍሊ ኤክስፕሌን አደርግላችኋለሁ። በመጀመሪያ ደረጃ አሁን እያወራሁ ያለሁት ነገር ክሊር እንዲሆንላችሁ ሁለት ነገሮችን አነጻጽሬ ላስረዳችሁ። ከዚህ በፊት ስናቅ የነበረው የኦልድ ኤስኢኦ እና AI ኤስኢኦ የምንለው ወይም ደግሞ ዘኒወር ኤስኢኦ የምንላቸው ነገሮች ምንድነው ዲፈረንሳቸው? በመጀመሪያ ደረጃ ኤስኢኦ የምንለው ወርድ ስታንድ የሚያደርገው ሰርች ኢንጂን ኦፕቲማይዜሽን ነው። ስለዚህ ሰርች ስንደረግ የመገኘት አቅማችን ኦፕቲማይዝ ማድረግ ወይም ደግሞ ማሳደግ ነው። ስለዚህ ኤስኢኦ የነበረው የኦልዱ ኤስኢኦ እና የአዲሱ ኤስኢኦ ወይም ደግሞ የኤአይ ኤስኢኦ ዲፈረንሳቸው ምንድን ነው? የኦልድ ኤስኢኦ ኪወርድ ስታፊንግ ነበር በተደጋጋሚ። ኪወርድ ስታፊንግ ማለት ነው አንድን ኪወርድ ስለምታወሩት ነገር ይገልጽልኛል ብላችሁ የምታስቡትን ፓወርፉል ኪወርድ በተደጋጋሚ ሪፒቲቲቭሊ ለዩቲዩብ አልጎሪዝም ማሳወቅ ነው። እንዴት እናሳውቀዋለን? ታይትላችን ላይ ይህንን ኪወርድ እናስቀምጣለን። ዲስክሪፕሽናችን ላይ ይህንን ኪወርድ እናስቀምጣለን። እንዲሁም ደግሞ ታጎቻችን ላይ ይህንን ኪወርድ እናስቀምጣለን። ስለዚህ ይህ ኪወርድ በሶስት ተደጋጋሚ ቦታ ላይ ሲቀመጥ የዩቲዩብ አልጎሪዝም ይህ ቪዲዮ የሚያወራው ስለዚህ ነገር ነው ብሎ አንደርስታንድ ያደርግና ሰዎች ያንን ነገር ሰርች ሲያደርጉ የእኛን ቪዲዮ ራንክ አድርጎ ሰጀስት ያደርጋል ማለት ነው። ይህ ኦልድ ኤስኢኦ ይሰራበት የነበረው መንገድ ነው። በኒው ኤስኢኦ የሚሰራው ግን ቅድም እንደነገርኳችሁ ቪዲዮአችን አንደርስታንድ ያደርጋል፣ ኢንተንቱን አንደርስታንድ ያደርጋል፣ ዩዘር ኤክስፒሪየንስ አናላይዝ ይወስዳል። እነዚህ ሶስት ነገሮች ከወሰደ በኋላ ሰዎቹ ሰርች ሲያደርጉ በቀጥታ ቪዲዮን ኢንቫይት ያደርጋቸዋል ወይም ደግሞ ሰጀስት ያደርጋቸዋል ማለት። ስለዚህ ኪወርድ መጻፍ ባይችል እንኳ ሰውየው ታግ ላይ እንኳ በትክክለኛ ማስቀመጥ ባይችል ኤስኢኦ አናላይዝ ሪሰርቹን መስራት ባይችል እንኳ የዚህ ሰው ቪዲዮ በአንደኝነት ራንክ ሊደረግ የሚችልበት ፖሲቢሊቲ በጣም ከፍተኛ ነው ማለት ነው። ምንድን ከሆነ ቪዲዮ ላይ ያለው ሜን ጭብጡ ወይም ደግሞ ሜን ሀሳቡ የእነዚህን ሰዎች ጥያቄ የሚፈታ ሆኖ ከተገኘ ሰርች የሚያደርገውን ሰውዬ ጥያቄ በትክክለኛ መንገድ ኦተንቲክ በሆነ መንገድ ፈቺ ሆኖ ከተገኘ ዩቲዩብ ይህንን ቪዲዮ ሰጀስት የሚያደርግበትን አሰራር ኢንስታል አድርገዋል ማለት ነው። ስለዚህ በዚህ መንገድ ከሰራ በኋላ ቪዲዮዎችን ራንክ ያደርጋል ማለት ነው። ዩቲዩብ ቪዲዮዎችን ራንክ ለማድረግ ወይም ደግሞ አዲሱ የዩቲዩብ አልጎሪዝም አንድን ቪዲዮ ራንክ ለማድረግ ሰርች ሲደረግ ስንተኛ ደረጃ ላይ ቪዲዮ ይምጣ የሚለውን ውሳኔ ለመወሰን 5 ሜን ነገሮችን ያያል። እነዚህን 5 ሜን ነገሮች ቪዲዮአችሁ ላይ አስተካክላችሁ ከሰራችሁ ብቻ የእናንተ ቪዲዮ ሰዎች ሰርች ሲያደርጉ በአንደኝነት ራንክ የመደረግ እድሉ ሰፊ ይሆናል ማለት ነው። የመጀመሪያው ነገር ቅድም በተደጋጋሚ ስነግራችሁ የነበረው ሰርች ኢንተንት የምንለው ነገር ነው። ከዚህ በኋላ ኮንቴንት ማተርስ ኖት ታይትልስ ኖት ዲስክሪፕሽንስ የሚለው ውሳኔ ዩቲዩብ አስተላልፏል ማለት። ስለዚህ የሰዎችን ጥያቄ ሰምበዲ ሃው ቱ ጌት ሞር ቪውስ ኦን ዩቲዩብ ብሎ ሰርች ሲያደርግ የእናንተ ቪዲዮ ያንን ጥያቄ የሚመልስ መሆኑን ኤአዩ አንደርስታንድ ማድረግ ይፈልጋል ማለት። ስለዚህ ኮንቴንታችሁ ላይ ያለው ይዘቱ ሰዎች ሰርች ለሚያደርጉት ነገር ሰርች ለሚያደርጉት ሀሳብ መልስ ሰጪ ሆኖ መገኘት ከቻለ አንደኝነት ራንክ ለመደረግ የሚያስችለውን አንደኛውን ክፍል ፓስ ያደርጋል ማለት ነው። ሁለተኛው ደግሞ ዋች ታይም ነው። the longer watch time you have the AI trusts your channel more የሚለውን ሀሳብ ልትወስዱ ትፈልጋለሁ። የእናንተ ቪዲዮ አንድ ሰው ገብቶ ለረዥም ሰዓት ስክሪን ላይ ቀጥ ብሎ ቪዲዮን ሳያቋርጥ ሳይወጣ በተመለከተ ቁጥር ኤአዩ ይህ ቪዲዮ ኦተንቲክ ነው፣ ፕሮብለም ሶልቪንግ ነው፣ እንዲሁም ደግሞ የዩዘር ኤክስፒሪየንሱ ቆንጆ ነው የሚለውን አናላይሲስ ስለሚወስድ ሀሪፍ የሆነ ሰጀሽን ይሰጥላችኋል ማለት ነው። ስለዚህ ቪዲዮቻችሁ ለረዥም ጊዜ የሚታዩበትን መንገድ በደንብ መከተል ይጠበቅባቸዋል ማለት ነው። እዚህ ጋር አንድ ሀሳብ መስጠት የሚፈልገው ነገር ብዙ ጊዜ ኮንተንት ክሬተሮች እኔን ጨምሮ ለሰዎች ስናወራ የሚሰማው ነገር አለ። በቲክቶክም በዩቲዩብም ሁክ የሚባል ነገር አለ። በመጀመሪያ ደረጃ ስለ ሁክ ስናወራ የዩቲዩብ ሁክ እና የቲክቶክ ሁክ በደንብ ይለያያሉ። ሁለቱም የሰዎችን ቀልብና ሀሳብ ቆንጥጦ መያዝ ሲሆን ሀሳባቸው ነገር ግን እንደ ፕላትፎርሞቹ ይለያያሉ። ዩቲዩብ ላይ ለምሳሌ አንድ ሰው በጣም ቆንጆ የሆነ ሁክ ያለው ቪዲዮ ሰርቶ ነገር ግን ተምብኔሉ የማያምር ከሆነ እንደሚፈልገውን ያክል ቪው ማግኘት አይችልም። ለምን እንደሆነ ልንገራችሁ። የመጀመሪያ ደረጃ ሰዎች ሁክ የሚባለውን ነገር የሚያገኙት የዩቲዩብ ሆም ፔጃቸው ላይ ከገቡ በኋላ የሚማርካቸውን ተምብኔል አግኝተው ክሊክ ካደረጉት በኋላ መስማት ከጀመሩ በኋላ ነው ሁክ የሚባለው ሀሳብ የሚሰራው። ማለት ይህን ሰው ከገባ በኋላ ነው እንዳይወጣ ማድረግ የምትችለው። ተምብኔል የምንለው ነገር ደግሞ ከሁክ ቀድሞ ሰውየውን ቪዲዮን ክሊክ እንዲያደርግ ፎርስ የሚያደርግልን ነገር ስለሆነ አንድ ሰው ተምብኔል ቆንጆ የሆነ ተምብኔል ሳይሰራ ሁኩ ብቻ በጣም ሀሪፍ ስለሆነ ብቻ ዩቲዩብ ላይ ቪው ማግኘት አይችልም ማለት። ስለዚህ ዩቲዩብ ላይ ያለው ትሬንድ ከቲክቶክ ትሬንድ ትንሽ እየተለየ ነው። ቲክቶክ ስክሮል ማድረግ ስለሆነ ሰውየው ስክሮል ሲያደርግ የመጀመሪያ ሀሳባችሁ ቆንጆ ከሆነ ሊቆም ይችላል። ሞስት ፕሮባብሊ የሚያየውን ነገር አስቴቲኩ አሪፍ ከሆነ ቪዲዮ ቀርጻችሁ ምናምን ቆንጆ ከሆነና የምታወሩት ነገር ቆንጆ ከሆነ ቲክቶክ ላይ ኢዚሊ ሁክ ማድረግ ትችላላችሁ ማለት ነው። ዩቲዩብ ላይ ግን ተምብኔላችሁ
ታይትላችሁ እንዲሁም ደግሞ ሁካችሁ አሪፍ ካልሆነ አጠቃላይ ፓኬጂንግ ይባላሉ በአንድ ቪዲዮ ላይ ያሉ ፓኬጂንግ። ስለዚህ ዩቲዩብ ላይ ፉል ፓኬጃችሁ ቆንጆ መሆን አለበት ማለት ነው። ስለዚህ ቆንጆ ሁክ ያለው ቆንጆ ተምብኔል ያለው ቪዲዮ መስራታችሁ ሰዎችን እናንተ ቪዲዮ ላይ ሎንግ ታይም እንዲቆዩ ስለሚያደርጋቸው በዚህ መንገድ መስራት ከቻላችሁ አሁንም የዩቲዩብን የራንኪንግ ደረጃ መወዳደርና ማሸነፍ ትችላላችሁ። በሰርች ወርልዱ ደግሞ ሰርች አልጎሪዝሙ ደግሞ የእናንተን ቪዲዮ ቶሎ ሰጀስት ማድረግ ይችላል ማለት ነው። ሌላና ሶስተኛው በራንኪንግ ላይ ቅድሚያ የሚሰጠው አንደኛው ነገር ኦዲየንስ ሪቴንሽን የሚለው ነገር ነው። ኦዲየንስ ሪቴንሽን ቅድም ስለ ዋች ታይም ስናወራ የተወሰነ ፐርሰንት ተች አድርጌላችኋለሁ። ኦዲየንስ ሪቴንሽን የምንለው ሰዎች ኤርሊ ቪዲዮአችሁ ድሮፕ አውት እንዳያደርጉ መከታተል ነው። ያ ማለት ቪዲዮአችሁ ለረጅም ጊዜ እንዲያዩ የሚያደርግ የሪቴንሽን ወይም ደግሞ የቆይታ ሀሳብ መስራት ነው። በዩቲዩብ ሲግናል መሰረት ኤርሊ ድሮፕ ኦፍ ባድ ሲግናል ነው። ዩቲዩብ አንደርስታንድ የሚያደርገው አንድ ሰው ቪዲዮአችሁን ከፍቶ ቶሎ ከወጣ ባድ ሲግናል ነው። ስለዚህ ቶሎ እንዳይወጣ የሚያቆይ ሁክ መጠቀም ይኖርባቸዋል። ስለዚህ እዚህ ጋር አንድ ኮንሰፕት ምንድነው ሁክ ግሬተር ዛን ኪወርድ የሚለውን ሀሳብ ነው። ስለዚህ ታይትል ላይ ከምጽፉት ታግ ላይ ከምጽፉት ኪወርድ ይልቅ ሁካችሁ የበለጠ ቫልዩ ስላለው ሪቴንሽናችሁ እንዲጨምር ቆይታችሁ እንዲጨምር ስለሚያደርግ ሀሪፍ ሁክ ያለው ቪዲዮ መስራት ይኖርባቸዋል ማለት። ሌላና አራተኛው ነገር ኤንጌጅመንት ነው። ኤንጌጅመንት ማለት ዩቲዩብ ቪዲዮ ላይ ረዥም ሰዓት ሰዎችን የሚያቆዩ ሰዎችን በጣም ይወዳል ወይም ደግሞ ቪዲዮችን ይወዳል ማለት ነው። ስለዚህ አንድ ሰው የኔ ቪዲዮ ላይ ገብቶ ቪዲዮችን ዋች ታይሙ በደንብ ከፍ ባለ ቁጥር ሪቴንሽኑ በደንብ ከፍ ባለ ቁጥር ከዛ በተጨማሪ ደግሞ ሰውየው ቪዲዮ ላይክ ማድረግ ከቻለ ኮመንት ማድረግ ከቻለ እንዲሁም ደግሞ ሼር ማድረግ ከቻለ ኢንጌጅመንት ካለው እንቅስቃሴ ኢንተራክሽን ካደረገ ደግሞ የእናንተ ቪዲዮ አሁንም ሀሪፍ የሆነ ራንክ ይሰጠዋል ማለት ነው። ስለዚህ ሰዎች ቪዲዮቻችሁን ሰርች ሲያደርጉ ቅድሚያ እንዲመጣ የሚረዳ በጣም ቆንጆ ነገር ነው ማለት። ስለዚህ ኢንጌጅመንት ያለው ቪዲዮ እንዲሰሩ አንደኛው መንገድ የምነግራችሁ ምንድነው ቪዲዮቻችሁን ስትሰሩ በመካከል ሰዎችን ቪዲዮቻችሁን ላይክ፣ ሰብስክራይብ፣ ሼር እንዲያደርጉ ማስታወስ ነው። ወይም ደግሞ ሀሳቦቻችሁን የሰዎችን ክሊክ ቤዝድ ሀሳብ መጠቀም ነው። ይህ ማለት ነው እያወሩ ያሉት ነገር ከተመቻችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ወይ ደግሞ እንደዚህ ማግኘት ትፈልጉ ሰዎች ካላችሁ ኮሜንት ላይ እንደዚህ በሉኝ። ቀጣይ እንደዚህ ቪዲዮ እንሰራላችሁ ከፈለጋችሁ ኮሜንት ላይ እንደዚህ አድርጉልኝ። ይህንን ቪዲዮ ለእንደዚህ ጓደኛችሁ ሼር ብታደርጉለት የበለጠ ይጠቅመዋል እና እያላችሁ በቪዲዮቻችሁ መሀል ላይ ስታወሩ ሰዎች ኤንጌጅ ያደርጋሉ ማለት ነው። ኮሜንት አድርጉ ስትሏቸው ሀሳባቸውን ኮሜንት ያደርጋሉ ማለት። ስለዚህ እዚህ ጋር ኤንጌጅመንታችሁን አሳደጋችሁ ማለት። ስለዚህ ኮንቴንታችሁን ስታዋቅሩ ኤንጌጅመንት ሊያመጣ በሚችል መንገድ ኮንቴንታችሁ መዋቀር ይኖርበታል ማለት ነው። ሌላ አምስተኛውና የመጨረሻው ሴሽን ዱሬሽን የምንለው ነገር ነው። ሴሽን ዱሬሽን የምንለው ነገር ከዋች ታይም እንዲሁም ደግሞ ከኤንጌጅመንት እንዲሁም ደግሞ ከዚህ በተጨማሪ በሶስተኛ ደረጃነት ከነገርኳችሁ ከሪቴንሽን ጋር አብሮ የሚሄድ ነገር ሲሆን ነገር ግን ይሄኛው ትንሽ ለየት የሚያደርገው ነገር ምንድነው አንድ ቪዲዮ ሰውየው አይቶ ከጨረሰ በኋላ ረዥም ሴሽን ወስዶ ካየ በኋላ ቀጣይ ቪዲዮዎችን አፍተርዋርድ አድርጎ ያያል ወይ ነው። ለምሳሌ ኔክስት ቪዲዮ የሚለውን ሰውየው ማየት ከቻለ ቀጣይ ቪዲዮቻችን እየገባ ማየት ከሆነ ቻናላችን ላይ ሎንግ ታይም ኔክስት እያለ የሚቆይ ከሆነ ይሄ ሴሽን ዱሬሽኑ በጣም ሃይ ነው ማለት ነው። ዩቲዩብ የእናንተ ቻናል ላይ ሰዎች በተደጋጋሚ ብዙ ቪዲዮችን ባዩላችሁ ቁጥር ቻናል ቪዲዮአችሁን በደንብ ራንክ ማድረግ ይጀምራል ማለት ነው። ይህ ማለት ነው ሴሽን ዱሬሽን የሚለው ሀሳብ መጣ ማለት ነው። ነገር ግን ይህንን ሴሽን ዱሬሽን እንዴት እናገኘው? ሰዎች ይህንን ቪዲዮ አይታችሁ ከጨርሳችሁ በኋላ ሌላ ቪዲዮ እንዲታዩ እንዴት ላደርጋችሁ? ለምሳሌ እኔ ከዚህ በፊት ስለ ዩቲዩብ አልጎሪዝም የሰራሁትን ቪዲዮ ያላያችሁ ሰዎች ካላችሁ ሊንኩን ቶፕ እና ዲስክሪፕሽን ላይ አስቀምጥላችኋለሁ። ያንን ቪዲዮ ማየት ጀሚናይ እንዴት እንደሚሰራ አንደርስታንድ ማድረግ ትችላላችሁ። አሁን ይሄኛው ሴሽን ዱሬሽንን ለማሳደግ የምጠቀመው የኔክስት ቪዲዮ ሰጀሽን ሜካኒዝም ነው ማለት። ስለዚህ ሌሎች ቪዲዮቻችሁን ሰዎች እንዲያዩ ስለዚህ የሰሩትን ቪዲዮ መቆም ትፈልጉ ከሆነ እዚህ ጋር አለላችሁ። እንደዚህ ማድረግ የምትፈልጉ ከሆነ እዚህ ጋር አለላችሁ። እንደዚህ ማድረግ የምትፈልጉ ከሆነ ይህንን ቪዲዮ እዩት እያላችሁ መጠቀም ትችላላችሁ ማለት። ስለዚህ ሰዎች አፍተርዋርድ ሌላ ቪዲዮ የሚያዩ ከሆነ ይህንን ቪዲዮ አይተው እንደጨረሱ ሌላ ቪዲዮ ቀጣይ የሚያዩላችሁ ከሆነ ሴሽን ዱሬሽናችሁ በጣም ስትሮንግ ነው ማለት ነው። ዩቲዩብ ደግሞ እንደዚህ አይነት ቻናሎችን እንደዚህ አይነት ቪዲዮችን ከፍተኛ የሆነ ነምበር ይሰጣቸዋል ወይም ደግሞ ከፍተኛ የሆነ ስኮር ይሰጣቸዋል። ይህን ስኮር ደግሞ ከፍተኛ ከሆነ ሰርች ሲደረግ ራንክ የምትደረጉበት መንገድ ከፍተኛ ይሆናል ማለት ነው። ስለዚህ እነዚህን 5 መንገዶች ተከትላችሁ ዩቲዩብ ላይ የምትሰሩ ከሆነ ቪዲዮቻችሁ ራንክ ይደረጋሉ። ነገር ግን ከዚህ በፊት ሲሰሩበት በነበረው በኦልድ ኤስኢኦ ሜካኒዝም ኪወርዳችሁን ዲስክሪፕሽናችሁና ታይትልና ታጋችሁን ለማሳመር ረዥም ጊዜ የምትወስዱ ከሆነ ቻናላችሁ በሪድ እየሆነ እየተቀበረ ቪዋችሁ እየቀነሰ ምናልባትም ደግሞ የዩቲዩብ አልጎሪዝምን እንደገና መልሳችሁ ለማግኘት ሌላ ስቃይና ፈተና ውስጥ ልትገቡ ስለምትችሉ እኔ ነገርኳችሁ መንገራችሁን መከተላችሁን እንዳትረሱ። ይህንን ካልኳችሁ በኋላ በአዲሱ የኤአይ ሰርች ወርልድ ወይም ደግሞ የኤአይ ሰርች ኢንጂን ኦፕቲማይዜሽን ዩቲዩብ ላይ ከፍተኛ ራንክ ለመደረግ የሚጠቅሟችሁን አጫጭር ትሪኮች ልንገራችሁ። የመጀመሪያው ነገር ፕሮብለም ሶልቪንግ የሆነ ታይትል መጠቀም ነው። አንደኛው ረዥም የሆነ ፍሬዝ ሳይሆን የተመጠነ አጠር ያለ ፍሬዝ ነገር ግን ለጥያቄዎች መልስ ሰጪ የሆነ ቪዲዮ መስራት ነው። ብዙ ጊዜ ሰዎች ኮመንሊ ሰርች የሚያደርጉት ወርድ አለ። እሱም ሃው ቱ
how to get, how to I, how to do ምናምን የሚሉ ኩዌስችኖች አሏቸው። ስለዚህ how to የሚለው የመጀመሪያው ሀረግ በጣም ተፈላጊ ሀረግ ነው ዩቲዩብ ላይ። ስለዚህ ቪዲዮቻችሁ ስታስቀምጡ በhow to something የሚል how to እንደዚህ በሚል በሶሉሽን ሰጭ በመልስ መላሽነት መንገድ ብታስቀምጡት ኪወርድ ቅድም እንደነገርኳችሁ ቫልዩ በጣም ወርዷል እንጂ ኮምፕሊትሊ ዜሮ አልሆነም። ስለዚህ እንደ አንድ ሪፈረንስ ስለሚወስደው ቆንጆ የሆነ ኪወርድ መጠቀም ይኖርባችኋል ማለት ነው። ከዚህ በተጨማሪ እንደ ቲፕ የምነግራችሁ በጣም ለብዙዎቻችሁ ጠቃሚ ነው ብዬ የማስበው በጥንቃቄ እንድትሰሙኝ የምፈልገው አንደኛው ነገር ምንድነው፣ ከዚህ በፊት ዩቲዩብ ላይ አንድ ሰው ቪዲዮ ከሰራ በኋላ ቪዲዮን አፕሎድ ሊያደርግ ሲል ነው ኪወርድ እና ታይትሎችን ሰርች ማድረግ የሚጀምር ወይም ደግሞ አናላይዝ የሚሰራው። ለምንድን ከፍተኛ ራንክ የሆነው ኪወርድ ማን ነው፣ ከፍተኛ ሃይ ኤስኢኦ ያለው ወርድ ማን ነው፣ ከፍተኛ ራንክ ሊደረግልኝ የሚችል ከፍተኛ ሰርች የሚደረገው ከፍተኛ ተፈላጊነት ያለው ኪወርድ ማን ነው የሚለውን ቪዲዮን ሰርተን ከጨረስን በኋላ ነበር እኔን ጨምሮ ኪወርድ ሪሰርች ሰርተን ታይትላችን፣ ታጋችን፣ ዲስክሪፕሽናችን የምናስቀምጠው። ነገር ግን እሱ መንገድ ከዚህ በኋላ አዋጭነቱ በጣም ቀንሷል ማለት ነው። በመጀመሪያ ደረጃ ቪዲዮቻችሁን ከመስራታችሁ በፊት ኪወርዶቻችሁን ማወቅ ይኖርባቸዋል። ሰዎች ምንን ኪወርድ ሰርች ሲያደርጉት የእናንተ ቪዲዮ እንዲመጣ ትፈልጋላችሁ። ስለዚህ ይህንን ማወቅ ያለባችሁ በቅድሚያ ነው፣ ቪዲዮውን ገና ከመቅረጻችሁ በፊት። እነዚህን ሜን ኪወርዶች ከለያችሁ በኋላ ሰዎች እነዛን ኪወርዶች ሰርች ሲያደርጉት የእናንተ ቪዲዮ እንዲገኝ ከፈለጋችሁ እነዛን ኪወርዶች መጀመሪያ አጥኗቸው። ካጠናችሁ በኋላ የቪዲዮአችሁ ስክሪፕት ውስጥ ኢምበድ አድርጓቸው፣ በተደጋጋሚ ኢምበድ አድርጓቸው። ለምሳሌ ነው ዛሬ ኤአይ ኤስኢኦ፣ ኤአይ ሰርች፣ ኤአይ ኤስኢኦ፣ ጀሚናይ፣ ዩቲዩብ አልጎሪዝም በተደጋጋሚ ሲጠቀማቸው የነበሩ ኪወርዶች ናቸው። እነዚህን ኪወርዶች ከዚህ በኋላ በኮንቴንታችሁ ውስጥ በስክሪፕታችሁ በአፋችሁ ወይም ደግሞ በቮይስ ኦቨራችሁ በተደጋጋሚ ላውድ ኤንድ ክሊር አድርጋችሁ መናገር ይኖርባችኋል ማለት ነው። ስለዚህ የዩቲዩብ አልጎሪዝም ቪዲዮአችሁን ሊስን በሚያደርግበት ጊዜ፣ አንደርስታንድ ለማድረግ በሚያዳምጥበት ጊዜ በተደጋጋሚ ያወራችሁትን ኤአይ ኤስኢኦ፣ ኤአይ ሰርች ወርልድ፣ ኤአይ አልጎሪዝም፣ ዩቲዩብ ኤስኢኦ፣ ዩቲዩብ ሰርች ኢንጂን ኦፕቲማይዜሽን ያላችሁ በተደጋጋሚ የምታወሩትን ነገር አንደርስታንድ ስለሚያደርገው ሰርች ሲደረግ ቪዲዮአችሁን ሰጀስት እንዲያደርግላችሁ ይረዳል ማለት ነው። ስለዚህ ከዚህ በፊት ታይትላችን ላይ ኪወርድ ማካተት ነበር። አሁን ግን ኪወርዶቻችን ኮንቴንታችን ላይ ኢምበድ መደረግ አለባቸው። which is አውቶንቲክ በሆነ ወይና ሪል በሆነ ወይ መልስ ሰጪ በሆነ መንገድ ኪወርዳችሁን ቪዲዮአችሁ ላይ ኢምበድ ማድረግ ይኖርባቸዋል ማለት ነው። ይህንን ስታደርጉ ፌስሊ እንደዚህ ወጣችሁ በምትሰሩት ቻናል ሊሆን ይችላል፣ ወይም ደግሞ ፌስለስ ቻናሎቻችሁ ላይ ቮይስ ኦቨሩ ላይ መካተት አለበት ማለት ነው። ስለዚህ ኪወርዳችሁ ከዚህ በኋላ ቪዲዮቻችሁ ላይ ኢምበድ ይደረጋል እንጂ ታይትል እና ዲስክሪፕሽናችሁ ላይ ኢምበድ መደረጉ ቫሊዩ በጣም ዘቀተኛ ነው ማለት። ስለዚህ በመጀመሪያ ኪወርድ ሪሰርች ሰራላችሁ። ኪወርዳችሁን ከጨርሳችሁ በኋላ እነዚህን ኪወርዶች ቪዲዮአችሁ ላይ ኢምበድ ታደርጋላችሁ፣ ታይትላችሁም ላይ ኢምበድ ታደርጋላችሁ። ዩቲዩብ በሁሉም መንገድ አንደርስታንድ ሲያደርግ የእናንተ ቪዲዮ ሰርች ሲደረግ በአጭሩ እንዲገኝ ወይም ደግሞ ከፍተኛ ራንክ እንዲኖረው አንደኛ ደረጃ ላይ እንዲቀመጥ ለማድረግ የሚያግዛችሁ በጣም ቆንጆና ጠቃሚ ቲፕ ነው። ይህንን መንገድ መከተላችሁን እንዳትረሱ። ስለዚህ ዛሬ ነገርኳችሁን የኤአይ ሰርች ወርልድ አዲሱን ኤአይ ኤስኢኦ የዩቲዩብን ጨምሮ እነ ትዊተር እየተጠቀሙት የሚገኘው ፌስቡክም ከቅርብ ጊዜ በኋላ እየገባበት እንደሆነ ይነገራል። ስለዚህ ትዊተር በግሮክ ፌስቡክ ደግሞ በሜታ ኤአይ እየተመሩ የኤአይ ሰርች ወርልድ ውስጥ ገብተናል ማለት ነው። ከዚህ በኋላ ቪዲዮቻችን ሰርች ስናደርግ ሰጀስት ለማድረግ ኪወርድ ታይትል ፌል አድርጓል። ከዚህ በኋላ ኮንቴንታችን ማተር ያደርጋል። ይህ ጊዜ ቆንጆ ኮንቴንት ክሬት ለምታደርጉ ሰዎች፣ ሪል እና አውተንቲክ ኮንቴንት ክሬት ለምታደርጉ ሰዎች በአጭር ጊዜ ቻናላችሁን ለማሳደግ በጣም ጠቃሚና ምቹ ጊዜ ስለሆነ ዩቲዩብን ጆይን ያላደረጋችሁ ሰዎች ዩቲዩብን ጆይን ማድረግ ይኖርባችኋል። ስለ ዩቲዩብ ቪዲዮችን ማየት ከፈለጋችሁ ቪዲዮችን ቶፕ እና ዲስክሪፕሽን ላይ አስቀምጥላችኋለሁ። በጣም ብዙ ቪዲዮች እዚህ ቻናል ላይ ተሰርተዋል። እያንዳንዱን ዩቲዩብ ላይ የሚመለከቱ ነገሮችን በተለያየ ጊዜ የአልጎሪዝም ለውጥን ጨምሮ እዚህ ቻናል ላይ ወደ 111 ቪዲዮችን አፕሎድ አድርጌላችኋለሁ። ስለዚህ ይህንን ቻናል በመከታተል ብቻ ዩቲዩብ ቻናላችሁን በአጭር ጊዜ ማሳደግ የምትችሉበት ቆንጆ ቻናል ነው። አይ ሆፕ የዛሬ ቪዲዮ ለእናንተ አይ ኦፕኒንግ የሆነ በጣም የሚጠቅም ስለ አዲሱ ኤአይ ኤስኢኦ ያወቃችሁበት እንደሆነ እንዲሁም ደግሞ ፈርዘር ሪሰርች እንድትሰሩ ፑሽ ያደረጋችሁ ኪዩሪዮሲቲ የፈጠረባችሁ ቪዲዮ እንደሚሆን አልጠራጠርም። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ቻው።